بسم الله الرحمن الرحيم. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده ربي لا شريك له، وأشهد أن محمدًا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء، واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن أصدق الحديث كلام الله، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. أيها الناس عباد الله، يقول الله عز وجل في كتابه الكريم: ولنبلونكم بشيء من الخوف والجوع ونقص من الأموال والأنفس والثمرات وبشر الصابرين الذين إذا أصابتهم مصيبة قالوا إنا لله وإنا إليه راجعون أولئك عليهم صلوات من ربهم ورحمة وأولئك هم المهتدون. أيها الناس عباد الله، الله سبحانه وتعالى يقدروا هنا ወንድማችን አላህ በወሰነው አላህ በፈቀደው ወደ ጌታው ወደ አላህ Subhanahu Wa Ta'ala ተገናኝቷል። ዒባደላህ፣ በዚህ አጋጣሚ ለልጁ ቤተሰቦች እንደዚሁም ደግሞ ለናቱም ለአባቱም ለመላው ቤተሰቦቹ እንደዚሁም በዚህ ድንገተኛ አደጋ በዚህ ድንገተኛ ሞት ውስጣችሁ ለተጎዳ ወንድሞች አባቶች አላሁ Subhanahu Wa Ta'ala የሆነ ብስራት ነግሮናል። ዒባደላህ يقول الله عز وجل في كتابه الكريم أتربش يا الله قال ነው እየተናገርኩ ያለሁት እንዳትረብሽ። አላሁ Subhanahu Wa Ta'ala እንደዚህ ይላል፣ ቤተሰቦቻችንን አደራ ማለት አለብኝ ወንድማችን ጀነት እንዲገባልን ማለት ነው። አላሁ Subhanahu Wa Ta'ala በተከበረው ቁርአኑ ይነግረናል፣ ولنبلونكم بشيء من الخوف والجوع ونقص من الأموال والأنفس والثمرات والله እኛ እንፈትናቸዋለን እንሞክራቸዋለን ይላል አላህ። ከሰማት ሰባያት በላይ ከአርሽ በላይ የሆነው ጌታችን አላሁ ጀለ ወዐላ ይናገራል። እሱን የምትረብሸው እዛም የምታስፈራራውን አስፈራራ። አላሁ Subhanahu Wa Ta'ala እንሞክራቸዋለን እንፈትናቸዋለን ይለናል አላህ። ቢሸይኢን በሆነ ነገር እንሞክራቸዋለን። ወለነብሉወነኩም ቢሸይኢን ሚነል ኸውፊ ወልጁዕ፣ ከፍርሃት እንደዚሁም ደግሞ ከእርሃብ እንደዚሁም ደግሞ አዝርትን በማጥፋት እንደዚሁም ደግሞ ከቤተሰብ የሆነን አካል በመውሰድ የሆነን አካል በመግደል በመውሰድ እንሞክራቸዋለን አለ አላህ Subhanahu Wa Ta'ala። አላሁ ጀለ ወዐላ ነው እየነገረን ያለው። ነገር ግን ምንድነው እነዛ ሙሲባ ሲደርስባቸው ድንገተኛ ሞት፣ ድንገተኛ ችግር፣ ድንገተኛ አደጋ ሲደርስባቸው ምን የሚሉ ኢና ሊላሂ ወኢና ኢለይሂ ራጂዑን እኛ የአላህ ነን ወደሱም ተመላሾች ነን ብለው የሚሉ አካላቶች ኡላኢከ እነሱ አለ አላህ Subhanahu Wa Ta'ala
ለነሱ ሰላም እንዳላቸው እንደዚሁም ደግሞ አላሁ ጀለ ወዐላ ዘንድ ምን እንደሆኑ ማለት ነው እንደሚሸለሙ በሶብራቸው በትግስታቸው አላሁ ሱብሓነሁ ወተዓላ አፈውት እንደሚላቸውና ይቅር እንደሚላቸው አላህ ነገረን ዒባደላህ ሲቀጥል አላሁ ጀለ ወዐላ ምን ይለናል ኩሉ ነፍሲን ዛኢቀቱል መውት ሁሉም ነፍስ በአጠቃላይ ሞትን ትቀምሳለች አለ አላሁ ሱብሓነሁ ወተዓላ ወንድማችንን አፈውት ይበለው አላህ ይቅር ይበለው የአላህ ቃል ነው አዳም አፍህን አትክፈት አልሰማህም አላሁ ሱብሓነሁ ወተዓላ አይቻለውም ያለውን አካል በኋላ እናወራለን አላህ እንደዚህ ይለናል ኩሉ ነፍሲን ዛኢቀቱል መውት ነፍስ ሁሉ በአጠቃላይ ሞትን ትቀምሳለች የሱፍይ ደረሳ እንደሆነ የሚሰራው አካል ነው በኋላ እናወራለን የሱፍይ ደረሶች ኪታብህን ይዘህ ቁርአንና ኪታብ ይዘህ ደረሳ ጠብቀኝ ውጭ ላይ ማለት ነው አሁን ቀብር ነው ወንድማችንን በክብር እንቅበር ደረሳ ኪታብ አለ ኪታብህን ያዝና ይውዛ ጠብቀኝ ዝግጁ ነኝ አብሽር ደረሳ እያየሁ ነው ኪታብህን ይዘህ ጠብቀኝ ይሄው ህዝብ ፊት ኢንሻአላህ አላሁ ሱብሓነሁ ወተዓላ እንደዚህ አለ ኪታብ አይደለም የሚገላግለን ቁርአን አይደለም የሚገላግለን በቁርአን እንዳኛለን በሐዲስ እንዳኛለን ይሄው በአካል ደርሻለሁ አላህ እንደዚህ ይለናል ኩሉ ነፍሲን ዛኢቀቱል መውት አለ ነፍስ ሁሉ በአጠቃላይ ሞትን ትቀምሳለች አለን አላሁ ሱብሓነሁ ወተዓላ ወኢነማ ተወፈውነ ኡጁረኩም የውመል ቂያማ ደሞዛችሁን የምትከፈሉት ምንዳችሁን የምትከፈሉት የውመል ቂያማ ነው አለን አላሁ ጀለ ወዐላ የቂያማ ቀን ነው ደሞዛችሁ የሚሞላላችሁ አለን አላሁ ጀለ ወዐላ አዩሃ ደረሳ ሆይ አዳምጠኝ ዝም ብለህ ስለዚህ አላህ ደሞዛችሁ ምንዳችሁ የሚሞላላችሁ የውመል ቂያማ ነው فمن زحزح عن النار وادخل الجنة فقد فاز على الله سبحانه وتعالى ከእሳት ነፃ የተባለ ጀነት እንዲገባ የተደረገ እኔ ደግሞ በቁርአን እየዳኘሁ ነው አላሁ ሱብሓነሁ ወተዓላ ከእሳት ነፃ የተባለና ጀነት እንዲገባ የተደረገ ይሆን አካል فقد فاز በርግጥም ስኬታማ ሆኗል በርግጥም እድለኛ ሆኗል አላሁ ሱብሓነሁ ወተዓላ وما الحياة الدنيا إلا متاع الغرور የዱንያ ህይወት እኮ አይደለችም የመታለያ ሸቀጥ እንጂ ይቺ የምንበራላላት ዱንያ ይቺ የምንጠላላላት ዱንያ ይቺ እርስ በርሳችን አንዱ ሌላውን የሚበድልባት አንዱ የሌላውን ድንበር የሚገፋባት አንዱ ሌላውን የሚገድልበት አንዱ ሌላውን የሚሰድብበት አንዱ ሌላውን የሚበድልበት የሆነችው ዱንያ ይቺ የቅርቧ ዓለም ይቺ የቅርቧ ህይወት ስራችሁን ስሩ አብሽሩ ይቺ የቅርቧ ህይወት የመሸንገያና የመታለያ ሸቀጥ እንጂ ሌላ አይደለችም ማለት አላሁ ሱብሓነሁ ወተዓላ ሲቀጥል ረቡና አዘ ወጀል የፈጠረብን ያስገኘብን ትልቅ የሆነ ዓላማ አለ ዒባደላህ ወደዚህ ምድር ስንመጣ ዝም ብለን ለብጥብጥም አይደለም እየበላን እየጠጣን እንደዚሁም ደግሞ እየወለድን ብቻ ልንኖር አይደለም አላህ ያመጣን يقول الله عز وجل في كتابه الكريم الله سبحانه وتعالى وما خلقت الجن والإنس إلا ليعبدون የሰው ልጆችንም ሆነ አጋንንቶችን ጅኖችን አልፈጠርኳቸውም እኔን በብቸኝነት ሊያመልኩኝ ሊገዙኝ ላዛቸው እንጂ አላህ አላሁ ሱብሓነሁ ወተዓላ በተከበረው ቁርአኑ በተከበረው አንደበቱ በተለይም ደግሞ ሐቅ እያወቅን ሐቅ እየደረስን ለሰዎች ማናደርስ ከሆነ ተራውን ማህበረሰብ ማናስተምር ከሆነ በቁርአን ማንሰራ ከሆነ ለራሳችን ለሆዳችን ብቻ ያሰብን ሐቅን ምንደብቅ ከሆነ أمام الله እንጠየቃለን አላሁ ሱብሓነሁ ወተዓላ ፊት እንጠየቃለን ዒባደላህ ነብያችን አለይሂ ሰላቱ ወሰላም የነገሩን ነገር አለ ረሱሉ አለይሂ ሰላቱ ወሰላም ለህዝባቸው አስተምረዋል አንተ የነብዩ ተከታይ ነኝ የምትል ነብዩን ወዳለሁ የምትል ቁርአንን ወዳለሁ የምትል አላሁ ሱብሓነሁ ወተዓላን ወዳለሁ የምትል የአላህ ባሪያ ወይ አዳምጠኝ አላሁ ሱብሓነሁ ወተዓላ ነግሮናል ولقد بعثنا في كل أمة رسولا أن يعبدوا الله واجتنبوا الطاغوت على الله በእያንዳንዱ ህዝብ ውስጥ በእያንዳንዱ ትውልድ በእያንዳንዱ ኡማ ውስጥ መልእክተኛ ልከናል አላህ መልእክተኛ ልከናል ከኑህ አለይሂ ሰላም ጀምሮ የተላኩ የሆኑ መልእክተኞች ለምን እንደተላኩ አላህ ለምን ወደዚች ምድር እንዳመጣቸው መጽሐፍ ለምን እንደሰጣቸው አላህ ነገረን ወለቀድ ባዕትና ፊ ኩሊ ኡማ ወደ እያንዳንዱ ህዝብ መልእክተኛ ልከናል አን ይዕቡዱ ላህ ወጅተኒቡ ጣጉት አላሁ ሱብሓነሁ ወተዓላን ብቻ ተገዙ አላህን አምልኩ ዒባዳን በአጠቃላይ ለሱ አድርጉ እንደዚሁም ደግሞ ከሱ ውጭ ያሉ ባዕድ ተመላኪዎችን ባዕድ አምልኮዎችን ራቁ እያሉ የሚያስተምሩ መልእክተኞችን አላህ ልከናል አለ ዒባደላህ
ለዚህ ነው የተፈጠርነው። እየበላን እየጠጣን እንደዚሁም ደግሞ አላህን ልናመልከው አላህን ልንገዛ አላህን ልናመልከው በዚህ ልክ ነው ማለት ነው ዒባደላህ። ስለዚህ ምንድነው ለተፈጠርንበት ዓላማ ለተፈጠርንበት ህይወት አላህ ላመጣብን ዓላማ ነብያቶችን ለላከበት ዓላማ እንደዚሁም ደግሞ ሰማያዊ መጽሐፍን ቁርአን ለተወረደበት ዓላማ ልንኖር ግድ ይለናል ማለት ነው ዒባደላህ። አመል ሞትማ ለማንም አይቀርም። ሞት ነብያቶች ሙተዋል። ነብዩ አለይሂ ሰላቱ ወሰላም ሙተዋል። ሷሃቢዎች ሙተዋል። ሷሃቢያት ሴቶች ሙተዋል። ሞት ለሁሉም አልቀረም ዒባደላህ። ነገር ግን አሟሟታችን እንዲያምርልን ለአላህ እንስገድ፣ ለአላህ ብለን እንጹም፣ ለአላህ ብለን ሶደቃ እንስጥ፣ ለአላህ ብለን ዒባዳን እንፈጽም፣ ለአላህ ብለን አምልኮችንን እናስተካክል ዒባደላህ። ይህ ነው ለነገ ስንቅ የሚሆነን። ይኸው አላህ እንደዚህ ይለናል። ስንቅ እንደሚያስፈልገን ወደ አላህ ስንሄድ የሚያስፈልገን ስንቅ እንዳለ አላህ ይነግረናል። ወተዘወዱ ፈኢነ ኸይረ ዛዲ ተቅዋ ይላል አላህ። ተሰነቁ ስንቃችሁን ያዙ ይላል አላህ። ከስንቆች ሁሉ ደግሞ በላጭ ስንቅ ብሎ ማለት አተቅዋ አላህን መፍራት ነው አለ አላህ። አላህን ልንፈራ ለቁርአን ጆሮ ልንሰጥ ለሐዲስ ጆሮ ልንሰጥ ለሐቅ እጃችንን ልንሰጥ ግድ ይለናል። ይሄ ነው ለአኺራችን ስንቅ የሚሆነን ዒባደላህ። ወየቁሉ አላሁ ዐዘ ወጀል አላህ እንደዚህም ይላል ያ አዩሃ አለዚነ አመኑ ኢተቁላህ ወልተንዙር ነፍሱን ማ ቀደመት ሊገድ ወተቁላህ ኢነላህ ኸቢሩን ቢማ ተዕመሉን ይላል አላህ። ይሄው ቁርአን ነው የሚነበበው። ይሄው ሐዲስ ነው የሚነገረው። የዑለማዎች ንግግር ነው የሚነገረው። ይህንን ሐቅ እንጋፈጠው። ይሄው አላህ እንደዚህ አለ እናንተ ያመናችሁ ሰዎች ሆይ አለን አላህ። አማኞች ብሎ ጠራን አላህ። ያ አዩሃ አለዚነ አመኑ ኢተቁላህ አላህን ፍሩ። ወልተንዙር ነፍሱን ማ ቀደመት ሊገድ ነፍስ እያለ ነገ ያስቀደመችውን ትመልከት አለ። ለነገ ምን አስቀድመናል? እኔ እናንተ ዛሬ ቁርአን እንዳንሰማ ሐዲስ እንዳንሰማ ጆሮአችንን የምንይዘው ምን ያክል ኸይር ነገር ምን ያክል መልካም ነገር ወደ አላህ አስቀድመናል። ከቀብር ቅጣት የሚያድነን ምን ያክል ኸይር ስራ አለን፣ ምን ያክል መልካም ስራ ኑሮናል ዒባደላህ። አላህ ግን ይኸው ስንቅን ያዙ ለነገ ነፍስ ምን እንዳስቀደመች ትመልከት። ወተቁላህ አላህ ደግሞ አላህን ፍሩት። እንደዚሁም አላህ የእናንተን የውስጥን አዋቂ የሆነ ጌታ ነው ሲል አላህ ነገረን ማለት ነው ዒባደላህ። ይሄ ነው ያለው ነገር። አላሁ ጀለ ወዐላ ያስቀመጠልን በዚህ ልክ ነው። ደረሳ ቁርአን ተሸክመን ደረሳ ሐዲስ ተሸክሞ ሐቅን ሲከለክል መጥፎ ሲመክር ሸርን ሲመክር ወላሂ ሸረኞች መጥፎዎች አላሁ ጀለ ወዐላ የሥራቸውን ነው የሚሰጣቸው። ነተቂላህ አላህን መፍራት መቻል አለብን። ይኸው ነቢያችን አለይሂ ሰላቱ ወሰላም እንደተናገሩት ነገር አለ። መን ከተመ ዒልምን የደበቀ ሐቅን የደበቀ አልጀመሁ አላሁ ዐዘ ወጀለ ፊ ሊጃሚ ናር አላሁ ስብሓነሁ ወተዓላ ነገ የውመል ቂያማ ከእሳት በሆነ ልጓም ይለጉመዋል አሉ ዒባደላህ። መልእክተኛው አለይሂ ሰላቱ ወሰላም የት እንገባለን? ቀብር ውስጥ ስንገባ ስራችን ነው። ነቢያችን አለይሂ ሰላቱ ወሰላም እንደነገሩ አንድ ሟች ሲሞት አሉ ይሄ ሁሉም ሰው ይሞታልና የምንወደው የምናከብረው የምንሳሳለት ወንድማችን እንደተለየን አላህ ኸይር ያደርግለት። ኸይረኛ የነበረ እንደሆነ ይነገርለታል። አላሁ ጀለ ወዐላም በኸይር ይቀበለው። ነብያችን እንደዚህ ብለውናል። አንድ ሟች ሲሞት አሉ ሶስት ነገራቶች ወደ ቀብሩ ተከትለውት ይሄዳሉ አሉ። ምኑ? ንብረቱ አብሮት ይሄዳል አሉ። ጀናዛ ተሸከሙበት ሊሆን ይችላል፣ ተደራቢ ልብስ ሊሆን ይችላል፣ ሌሎች ንብረቶች ቤተሰቦቹ ተከትለውት ይሄዳሉ አሉ ወደ ቀብር ቦታ። እንደዚሁም ደግሞ በሶስተኛ ደረጃ አብሽር ውሰዱ፣ ይሄን እየሰራችሁ ችግር የለውም እኔ ወደ ኋላ ሆናለሁ አድርጉ። ሶስት ነገራቶች ቤተሰቦቹ፣ ንብረቱ፣ እንደዚሁም ደግሞ ስራው ተከትሎት ወደ ቀብር ይሄዳል። ከዛም ሁለቱ ይመለሳሉ፣ አንደኛው ብቻ ከሱ ጋር ይቀራል አሉ ዒባደላህ። ቤተሰቦቹም ይመለሳሉ፣ ንብረቱም ይመለሳል። ከከፈን ውጭ የሚከተለን ነገር የለም። ማንኛውም ሰው ባለስልጣንም ይሁን ባለሀብትም ይሁን ከነ ንብረቱ የተቀበረ የለም፣ በታሪክ የለም እንደዛ አይነት ነገር። እሱ ጋር የሚቀረው ምኑ ብቻ ነው አሉ? ስራው ብቻ እሱ ጋር ይቀራራሉ ዒባደላህ። የሰገድነው ሶላት፣ የጾምነው ጾም፣ የሶደቅነው ሶደቃ፣ መልካም የዋልነው ለጎረቤቶቻችን፣ ለቤተሰቦቻችን፣ ለሰዎች በአጠቃላይ ለእንስሳቶች ሳይቀር መልካም የሰራነው ስራ አብሮን ይከተላል። በተለይም ደግሞ ተውሂዳችን፣ አቂዳችን፣ ለአላህ መስገዳችን፣ አላህን ማምለካችን፣ ለአላህ ማጎደዳችን፣ በተለይም ደግሞ እድሜያችን የገፋ አባቶች፣ እናቶች፣ እንደዚሁም ደግሞ
ሽበት ያወጣን ሰዎች ወደ አላህ ልንመለስ አላህ ቻንሱን ሰጥቶናል። ወንጀላችንን ሁሉም ይቅር ሊለን አፈውት ሊለን አላህ ቃል ገብቶልናል። لذا يقول الله عز وجل في كتابه الكريم الله በተከበረው ቁርአኑ እንደዚህ ያለን عباد الله قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله إن الله يغفر الذنوب جميعا إنه هو الغفور الرحيم على الله جل وعلا عباد الله الله من سلطان أجرى لنبي عليه الصلاة والسلام لعلمات زنت للتلاكوت ملكتني عليه الصلاة والسلام لباروتش ملكت نقرأتشو على الله قل يا عبادي الذين أسرفوا على أنفسهم النزان بنفسياتشو لا يدنبر يالفون باروتش نقرأتشو على الله لا تقنطوا من رحمة الله بوانجل تجمالكم بزوامة وانجل سروا الله ሲበድሉ የነበሩ የመልእክተኛውን ሱና የበደሉ ጎረቤቶቻቸውን ሲበድሉ የሰው ድንበር ሲገፉ ሰውን ሲያጨናንቁ መሳኪኖችን ሲጨቁኑ የነበሩ ባሮችን ግፈኛ የነበሩ ባሮችን ንገራቸው لا تقنطوا من رحمة الله ከአላህ እዝነት ተስፋ እንዳትቆርጡ በላቸው إن الله يغفر الذنوب جميعا الله سبحانه وتعالى ወንጀልን በአጠቃላይ ይቅር የሚል ጌታ ነው። ስለዚህ አላህ ፈውት ይላቸዋልና ተስፋ እንዳትቆርጡ ወደኔ ተመለሱ ተውበት አድርጉ ብለህ ንገራቸው ይላል አላህ። አላህ በዚህ ልክ ቻንስ ሰጥቶናል። እድሉን ሰፊ አድርጎልናል። ወደ አላህ እንመለስ። የሚያዋጣን ይሄ ነው። ወደ ጌታችን መመለሳችን ወደ ጌታችን ተውበት ማድረጋችን ታላቅ ሰዎች ያደርገናል። አላህ ዘንድ ተወዳጅ ወንጀላችን እንዲማርልን የሚያደርገን ተግባር ይሄ ነው ማለት ነው ዒባደላህ። ሲቀጥል የተለያዩ ባዕድ አምልኮችን እንራቅ። ጎበደንን ከማምለክ ድንጋይን ከማምለክ እንስሳት ከማምለክ ፍጥረታትን በአጠቃላይ ከማምለክ ርቀን ያ አላህ ብቻ እንበል። ዝናብ የሚሰጥ አላህ፣ በረዶን የሚይዝ አላህ፣ ድርቅን የሚያጠፋ አላህ፣ ዝናብ የሚያመጣ አላህ ያ አላህ እንበል። ወደ አላህ እጃችንን እናንሳ። ሁላችንም ወደ አላህ መሄዳችን ስለማይቀር ወደ አላህ Subhanahu Wa Ta'ala መነዳታችን ስለማይቀር ቀብር ውስጥ ጥያቄ ስላለብን የአኺራውን ቤታችንን ልናስተካክል ግድ ይለናል ማለት ነው ዒባደላህ። በዚህ ላይ ልንነሳሳ ግድ ይላል ማለት ነው። ስለዚህ ያው የሟች ቤተሰቦችም አላህ ሰብሩን ይስጣቸው፣ ወንድማችንንም አላህ የጀነት ያድርግልን እያል ወደ አላህ ነው። ምናልባት የተለያዩ ነገራቶች ሊኖሩ ይችላሉ። አፈውት እንድሉኝ ችግር ላይ ናቸው፣ ጭንቀት ላይ ናቸው። ለዛ ሲሉ ሊናገሩ ይችላሉ። እነሱን አፈውት ላለው ሲቀጥል ደረሶች በዙሪያው ሆነው ሲመክሩ የነበሩ ፈቃደኛ ነኝ። አሁን ኪታቡን ይዞ ሊገናኘኝ ይችላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።